ለሁለት ወር ያህል እግሬ መቀመጥ መነሳት አልችልም፣ እንዲህ አይታጠፍም ነበር። ሐኪም ቤት አልሄድም። ሐኪም ቤት ከሄድኩኝ ሌላ ነገር ነው የሚናገሩት፣ ብዙ ያሌለ ነገር ስለሚጨምሩ አልሄድም። ጌታ አንተ ታውቃለህ፣ ይህ በእግዚአብሔር ዓይን ቀላል ነው አልኩኝና ቸርች መጣሁኝ። ኮላሊቲ ምን በጣም ነበር፣ መተኛትም አልችልም፣ መቀመጥም አልችልም። ከዛ ሁለቱ ልጆች ነው የታመሙት። ለሷ ሁለቱም ደግሞ ደም እየወሰዱ ነው። ደም አልቋል፣ ሰውነቱ ላይ ደም አልቋል፣ ሁለቱም ላይ ደም ተደቅኗል። እና ካሉበት ቦታ ወደ ኦቶና ወደ ሶዶ ሪፈር ተደረገች። እዛ በኦክሲጅን 15 ቀን ሙሉ ነው ስተነፍስ የነበረው። አንደኛው ደም ጨርሷል፣ ሁለተኛው ጨርሷል፣ ሶስተኛው ጨርሷል፣ አራተኛው ደም ተሰክቶ ያለ የተደቀነ ባለበት ሰዓት ነው ሆስፒታል የደረስኩት። የወንድሜ ልጅ አንድ ህፃን ነበረች፣ 8 ወር ልጅ ሳምባ ምች ተብሎ በጣም ከባድ ሁኔታ ነበረች እና ካሉበት ቦታ ወደ ኦቶና ወደ ሶዶ ሪፈር ተደረገች። እዛ በኦክሲጅን 15 ቀን ሙሉ ነው ስተነፍስ የነበረው። በኦክሲጅን የተነፈሰች ነበር። የእግዚአብሔርን ሰው ማታ አካባቢ መጨረሻ አካባቢ ቃል አውጣልኝ ብዬ ነገርኩት። ትክክለኛውን የሳምባ ምች መድኃኒት በዚህ ውሃ ላይ አድርጌያለሁ ብሎ የእግዚአብሔር ሰው ውሃ ሰጠኝ። ጠጣ ወክላት አለኝ፣ ጠጣው። ከዛ ሪፈር ሲደረጉ ወደ ኦቶና ሲገቡ ድንገተኛ ክላስ ነበር የገቡት። ከዛ ልክ ሰኞ ጠዋት 3 ሰዓት ላይ ከድንገተኛ ክላስ ወጥቷል። አታሳንሱ ለኢየሱስ። ከዚህም በላይ ክብር ለኢየሱስ ይገባዋል። ሃሌሉያ። ከዛ ከድንገተኛ ክላስ አወጧትና ክትትል እያደረጉ ነበረ። በሰላም አርብ ቀን በሰላም ወጥቶ ወደ ቤታቸው ሄደዋል። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ሙሉ ጤናዋ ተመልሷል። ዛሬም ደውዬ ሰምቻለሁ። በጣም ደህና ናት። ሰላም ነው። እግዚአብሔር ይመስገን። ድነዋል። ብዙ ክብር ለአምላካችን ለእግዚአብሔር ይሁን። አሜን። ተባረክ። ዛሬ ሳምንት የተሰበከው ስብከት የእናንተ ነገር ይፈጠራል ሲባል የእግዚአብሔርን ቃል ሰምቼ የእግዚአብሔር ሰው ሲያውጅ ነበር። ከዚህ የርኩበት ሲሄድ ሐኪም ቤት የታመመ ሰው ነበር። ሆስፒታል ኢርፍራል ሆስፒታል ተኝቶ ደም ያልቋል ተብሎ አንደኛው ደም ጨርሷል፣ ሁለተኛው ጨርሷል፣ ሶስተኛው ጨርሷል፣ አራተኛው ደም ተሰክቶ ያለ የተደቀነ ባለበት ሰዓት ነው ሆስፒታል የደረስኩት። ለዛይት ነበር እሱን ይዤ ሲሄድ ሰው እንደዚህ በብዛት ነበር እና በዛው መካከል ስላልተመቸኝ የሚታመመው ለልጁ እናትዮ ይሄን ዘይት ለልጁ አብሽ ላይ አርግኝ፣ እግዚአብሔር ከዚህ በፊት እንደዚህ አይነት ታምራት ሲሰራ ነበር ያየሁት። ዛሬም እግዚአብሔር ታምራት ይሰራል። አሁን እግዚአብሔር ታምራትና ድንቅ ነገር ሲሰራ አሁን ታያለሽ አልኩት። ከዛ እሷ ፈረችና አንተ ራሴ አድርገኝ አለች። ከዛ ሁለቱ ልጆች ነው የታመሙት። ለሷ ሁለቱም ደግሞ ደም እየወሰዱ ነው። ደም አልቋል፣ ሰውነቱ ላይ ደም አልቋል፣ ሁለቱም ላይ ደም ተደቅኗል። ከዛ በኋላ በልጆ ላይ 2 ቃል ያወጣውና አፉ ላይ ረጫው፣ ሰውነቱ ላይ ረጫው፣ ቀባው። ከዛ ዘይቷን ለሷ ሰጥቼ መጣሁ። አሁን ዘይት በሚሪንዳ ምናምን ጨምረሽ አጠጪ ያልኳት። ከዚች ደቂቃ በኋላ የሆነ ለውጥ ታያለሽ አልኳት። 3 ቀን አርብ ጀምሮ አርብ ምግብ አልበላም፣ ቅዳሜ አልበላም፣ እሁድ አልበላም። እሁድ እስከ ማታ ድረስ እኔ እዛ ነበርኩኝ። እዚህ ፕሮግራም ራሱ መድረስ አልቻልኩም። ወደ 9 ሰዓት አካባቢ ነው የሄድኩት። ከዛ ዘይቱን ሰጠው፣ ዘይቱን በአፉ ላይ አረገች። ከዛ በኋላ እኔ ወጥቼ ከ3 ሰዓት ማታ ወደ ቤት ከመጣው በኋላ ምግብ ማብላት የማይችለው ልጅ ተነስቶ ምግብ ስጨኝ አለ። ከዛ በኋላ ምግብ ወሰደ። ከዛ በኋላ ምግብ አበላች። ያቺኛው ሁለተኛው ምግብ አበላች። በሁለተኛው ቀን ሰኞ ቀን ላይ በቃ ልጆቹ ኖርማል ተመለሱ። ከዛ በኋላ እግዚአብሔር ታምራት ሲሰራ ሌላ አይምሮ የሚመታኛ ነበር አጠገብ ላይ። እኔ ውስጤ በዚህ ላይ ልጅ ላይ ቀባ የሚል ውስጤ ላይ የእግዚአብሔር መንፈስ መጣ። ከዛ እኔ ሰው ብዛት የተነሳ መቀባት አልቻልኩም። በዚህ ልጅ ላይ ዘይት ያርግ ያልኩና ለሷ ዘይቱን ሰጥቼ ወደ ቤት ሄድኩት። ዘይት ሙሉ ሰጠው። ከዛ በኋላ ይሄ አይምሮ ማይማንተኛ ነው ልጁ እንደዚህ የሚንቀጣቀጥሎ አጠገብ ላይ ተኝቷል። የነሱ ላይ ሶስተኛ ላይ በዚህ ልጅ ላይ ዘይት ያርግ ያልኩና ወደ ቤት ሄድኩት። ከዛ በኋላ እሷ አደረገች ልጁ ላይ ዘይት።
ከዛ በኋላ የምምታኛው ልጁ ሶስቱም በአንድ ቀን ከሐኪም ቤት ወጡ። ሶስቱ ማለት ነው። ክብር ለኢየሱስ ይሁን። ሶስቱም በአንድ ቀን ሐኪም ቤት ከኦሮሚያ ክልል የመጣው አንዱ ነው። እነዚህ እዚህ የነበሩ ናቸው። በቃ ሶስቱም ከማስቀኙ ቀን ሙሉ ደሙ ኖርማል ሆኖ አሁን ራሱ ከዛ ለምስክርነት ብዬ ከነሱ ቤት የሮጬ ከዳቶ ለማየት ሄጄ ነው። ከዛ ሮጬ በታክሲ ነው የደረስኩት። ራሱ አሁን ነው የገባው። እሱ እየጸለየ ያለ እግዚአብሔር ሰው። ከዛ እግዚአብሔር ታምራት አድርጎ ልጆቹ ተፈውሶ ጤና ተመልሶ ደም እስከ 7 ይደጣል የተባለው ደም ያ ዘይት ካገኘ በኋላ ደሙ ወዲያው ኖርማል ሆነ። እስከ 7 ይደጣል የተባለው ደሙ እኔ ዘይቱን በቀባው ሰዓት ጀምሮ እግዚአብሔር መንፈስ ጣቅ አድርጎ ያቆመ። ክብር ለኢየሱስ። ከዚህ በላይ ሃሌሉያ ሃሌሉያ አሜን። እነሱም በጌታ አልነበሩም፣ ኦርቶዶክስ ናቸው። እግዚአብሔር መንፈስ በቃ እነዚህ በፈሪሳውያን መካከል ላይ እግዚአብሔር እንግዲህ አልጋውን ተሸክመው ሰውየውን ወደ ቤት ሂድ በነፃ ኃጢአትን ተሰርዟል ተፈውሷል መድኃኒትን የለም ካሁን በኋላ ነፃ ነው የሚለው ሉቃስ ወንጌል ያለው ቃሉን ሰጣ። በዛ ቃል ተማምኜ ዘይቱን ቀቦ እግዚአብሔር ታምራት አደረገ። ተፈውሶ ወደ ቤት ሄዶ ክብር ለኢየሱስ ይሁን። ይሄ አንደኛው ነው። ሁለተኛው ከዛ በፊት የነበረው ከዚህ የተሰበረ ልጅ ነበረ። ዶክተሮች ስራ ባቆሙበት ሰዓት ሆስፒታል ላይ እንግዲህ 26 ቀን ሙሉ ከዚህ ተሰብሯል። ሙሉ ኖርማሊ ማለት ነው። እንደዚህ ሆኗል። አንዱ አጥንት እንደዚህ ተሰክቷል። 3 ጊዜ ነው የተሰበረው። ይሄ ከዚህ ማለት ነው። ከዛ ምንድነው ኩን ሁለቴ ሄጄ አይቻለሁ። በቃ ለዚህ ልጅ ተጨነኩት። ጌታ ሆይ ይሄ ልጅ እዛ መተኛት የለበት፣ ሰው የለም ለልጁ። ይሄ ልጅ ሆስፒታል ላይ መተኛት የለበት፣ እግዚአብሔር ሆይ ከዛ ማውጣት አለበት ብዬ ዘይቱን ይጀርኩት። ዘይቱን ይጀርኩና ሆስፒታል ላይ ምንም ሰው ሁሉ ሆስፒታል ላይ ወጥቶ አልቋል። ማንም ሰው የሌለ ሰው ነው እዛ የቀረው። አንድ አሁን የኔ ዘመድና አንድ ሌላ ከሌላ ሀገር የመጣው እግር የተሰበረው ከዚህ ጋር እግር የተሰበረውና እዚህ ጋር የተሰበረው ነበርና ከዛ በቃ ጸለኩት። ውስጥ ጸል ያለ በጣም ጸለኩን። ዘይቱን ሆስፒታል ላይ ሙሉ እረጫው በኢየሱስ ስም ብዬ እግዚአብሔር ሆይ እንደዚህ ሰዎቹ ነገ ስራ እንዲገቡ በኢየሱስ ስም ስልጣን ጸልያለሁ ብዬ ዘይቱን ሆስፒታል ላይ እንደዚህ ክፍል ውስጥ እየረጫው ጸለኩት። ከዛ በኋላ 26 ቀን ሙሉ ስራ አድማ ፈጥሮ ያቆሙት ዶክተሮቹ እኔ እሑድ ጸልዬ ሰኞ ስራ ገቡ። ክብር ለኢየሱስ ይሁን። ይገርማል። ሰኞ ስራ ገቡ። ሰኞ እንደገቡ መጀመሪያ የልጁን ሰሩ፣ ቀድሞ የዘኞ እግር ሰሩ። ኦሮብ ቀን ቃጥ ብሎ ልጁ ወደ ቤት መጣ። ሃሌሉያ ክብር ለኢየሱስ ይሁን። አሜን አሜን። ይሄን ያደረገው ኢየሱስ ነው። የተሰበረው አጥንት ለመጠገን እንግዲህ ምን ያህል ዋጋ እንደሚያስከፍል እግዚአብሔር መንፈስ ከሌለ ሰው አይችልም። ስለዚህ ደፍሬ ገብቼ ጸለኩት። በቃ እግዚአብሔር ወዲያው ታምራት አደረገ። ልጆቹ ከወባ እንደሚፈወሱ ወዲያው ተፈወሱ። የተሰበረው አጥንት ብዙ ክብር ብዙ ክብር ይችላል ኢየሱሴ ይችላል የኔ ጌታ። ከዛ የተሰበረው ልጆች ሁለቱም ተሰራ ወዲያው። ልጆቹ እኔ ጸለኩት ሰኞ ነው ማለት እሑድ ነው። ሰኞ አንዱ ተሰራ፣ አንዱ መስቀኞ ተሰራ። ሮብ ወደ ቤት ልጁ መጣ። ከዛ በኋላም ቤት ሄጄ ጸለኩ። ኖርማል ሆኖ ከዚህ የተሰበረው ልጅ አስቸኳይ ፍጥነት እግዚአብሔር ፈውሶ አሁን በእግር እየሄደ ነው። ክብር ለኢየሱስ ይሁን። አሜን 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 አሜን። ሲቀጥል ደግሞ ሌላ ምንድነው እግዚአብሔር ሰው ቅርብ ጊዜ በጸሎት እዚህ ህዝቡን እየጠራ እየጸለየ ነበርና እኔ በጀርባዬ ላይ በስራ ቦታ ተመትቼ በጣም ያማ ቦታ አለ። 4 ዓመት ሆኗል። አንዱ ደግሞ ቅርብ ጊዜ ነው፣ 1 ዓመት ይሆናል። ሁለቱም ያመመ ነበር። አጥንት ነው። ምንም በወገሻ በሐኪም ምንም በቃ ፈውስ የሚባል ነገር ማግኘት አልቻልኩም። ከዛ ላይ በእሑድ ቀን ማለዳ ፕሮግራም ላይ እዚህ መጥቼ አጸለኩት። ቀስ ያለ ሁለቱም እየተፈወሱ የራሴ ነው እየተፈወሱ አሁን ኖርማል ነው። ይሄን እግዚአብሔር አድርጓል። ክብር ለኢየሱስ ይሁን። ያላጨበጨበ ሰው አለ ከዚህ በላይ ለኢየሱስ። ለ4 ዓመታት ሙሉ የታመምከው ህመም ውስጤ በጣም ስጋት ላይ ነበረ። እንደዚህ አይነት በቃ ምንም በቃ እዚህ ጋር መጥፎ ቦታ ነው የገባው። በወገሻ አይወጣም።
በቃ የሆነ ኦፕራሲዮን አድርጎ ጥገና ምናምን ካላደረገ በቃ መፈወስ አልችልም። በጣም ያመኛል። ስራ ማስራት በዛ ጎንም ላይ ማተኛት አልችልም። በዛን ሳምንት ደግሞ ኢማሙ በጣም በጸና ጊዜ ነው ያጸለኩት። እግዚአብሔር ይመስገን አሁን 1 ወር ይሆናል። ከዛ ወደዚህ በቃ የተሻለ አሁን ኖርማል ሆኗል። በሱ እግዚአብሔር ቆሞ እኔን እግዚአብሔር አገልግሎልኛል። እግዚአብሔር መንፈስ በሱ ላይ የነበረው እሱ ነው። ሌላ ደግሞ ምንድነው ከዚህ አገር ቤት ላይ ሲስር ታማለች። በጣም የገዛ ባሏ ነው ያሟራታት። በቃ እሷን ለመግደል በጣም ጥረት ያደርጋል። ከዛ በኋላ ምንድነው ያደረኩት እኔ ለማሄድ አሁን አቅም ስለሌለኝ በጣም ቦታው ሩቅ ስለሆነ መጸለይ ያለበት አልኩና ዘይቶን ይሄ የሱ ነው እሷን አለኩና ወንበሩን ረጫለው፣ ቤት ላይ ሶፋ ላይ ረጫለው። እሷን ሲሞን እየጠራው በዘይት እየጠራው እየጸለኩ እግዚአብሔር አንድ ታምራት ማየት ፈልጋለሁ። ክብር ለኢየሱስ። ከሞት አፍ እግዚአብሔር አዳናት። በጣም ከሞት አፍ በቃ ሞታለች። ኖርማል የተባለችው ከሞት አፍ እግዚአብሔር አድኖት አሁን በህይወት ያለች በሰላም አለች። በቤቷ በራሷ ቤት ያለች ቤት ላይ አትኖርም ተብሎ ከቤት ሁሉ አስቶቶ በቃ እንድትሞት በቃ ሙቺ ተብሎ ከጦንቃይ ቤት ሄዶ ሰውየው ጦንቃይ ቤት ድንጋይ አምጥቶ ቤቷ ላይ ይወረውራል፣ ይበትናል እንደዚህ። ስለዚህ እኔ ደግሞ ይሄንን በእግዚአብሔር ስም መገዳደር አለበት አልኩና ዘይቱን እየረጨው ይጸልያለሁ። አሁን እግዚአብሔር ይመስገን በሰላም በህይወት በቤቷ ላይ አለች። ክብር ለኢየሱስ ይሁን። ለእግዚአብሔር ክብር ይሁን። ሲቀጥል ደግሞ ሌላ ምንድነው ከዚህ አንድ ጊዜ ታላቅዋ ሲስተር እዚህ ሐዋሳ መጣ ነበረችና እዚህ ቸርች ይዤ መጣሁ። ከዛ በኋላ ዘይት ገዛው። እሷ ጋርም አንድ አገልጋይ ነበረችና ለሁለቱ አንድ ዘይት ገዝቼ ሰጠው። ከዛ በኋላ ቤት ሄደን ምሳ እየበላን ያለ አንቺን ኢባብ ያስጨንቅሻል አይደል እንዴ? ይሄን ዘይት ወዘሽ አሁን ገጠር ሰው እንደዚህ አይነት ነገር እንግዲህ አያውቅም። ብዙ ነገር አሁን እንደ ጦንቃይ ነው በቃ የሆነ ነገር የሚመስለው። ዘይት የሚባል ነገር በቃ አይወዱም። ውሃ ራሱ አይፈልጉም። በቃ ጸሎት የሚባል ነገር በቃ ፌክ ይመስላል እንደዚህ አይነት ነገር። ከዛ ደግሞ ይሄ መንፈስ በቃ መስበር አለበት አልኩና በጣም አንቺ የሚያስቸግር ኢባብ አለ አይደል እንዴ ቤት ያልኩት አልኩት። ከዛ ይሄን ዘይት ወዘሽ በቤትሽ ዙሪያ ላይ እንደዚህ እርጫት አልኳት። ከዛ በኋላ ዘይቶን በረጫቸውን በሶስተኛው ቀን እባቡ ጣራ ላይ ወጣ። ከጣራ ላይ እባቡ ሲወጣ ባልዮ እባቡን ቀጥቅጦ ከላይ አውርዶት ገሎት። ከዛ ለኔ ደግሞ ደውላ ነገረችኝ። ከዛ ከሷ ጋር የነበረችው ደግሞ ዘይቱን አካፍሎ ነው ያወጡት አገልጋይ ናት። በጣም በቃ እግዚአብሔር መንፈስ በዛ ዘይት ላይ እኔም በጣም ረዳኛለች። ኃይል መጣብኝ፣ መንፈስ ቅዱስ ሞላብኛለች። ምንድነው ብዬ ሲጠይቀው ፍየል ቤት ሞልታ ነበረች። በፍየል ላይ ወጥቼ ትንሽ ዘይት ጣብ ሲታረገው የሞተችው ፍየል ተነሳች አለች። ያላመሰገናችሁ ሰዎች ለእግዚአብሔር ክብር እስቲ ከዚህም በላይ ይገርማል። የሞተች ፍየል ነበረችና ከቤት ተነሳች። እግዚአብሔር በጣም ረዳኛለች። ከዛ በኋላ ሰጣው። ያን ሌላ ዘይት ደግሞ ሲሰጣኝ ሰው ማኪና ሲሰጥ እንደዚህ አይደሰትም፣ ቤት ሲያገኝ እንደዚህ አይደሰትም። በቃ ዘይቷን ሲሰጣም በጣም ደስታ አልቻለች። መንፈስ ቅዱስ ሞላባት በቃ በውስጧ ላይ እሳይ ያለች ያመሰገነች። ከዚህ ሄደች። ተመልሳ ሐዋሳ ሲመጣ እንግዲህ ምስክርን ይዛ ትመጣለች። እግዚአብሔር ሰው በእግዚአብሔር ሰው ላይ ቆሞ የእግዚአብሔር መንፈስ ያደረገው ይሄ ነው። እግዚአብሔር ሰውን አከብራለሁ፣ አመሰግናለሁ። ጸጋውን እግዚአብሔር ይባርክልኝ። ተባረክ። ለኔ የተደረገ ነገር ኮላሊቲ ህመም በጣም ነበር። መተኛትም አልችልም፣ መቀመጥም አልችልም፣ ብዙ መንገድም መሄድም አልችልም ነበር። የእግዚአብሔር ሰው ባለፈው ሲጸልይ ተፈወስኩ። ለኢየሱስ ነው። ምን ያህል ጊዜ ነው ኩላሊት ያመመሽ? በጣም ብዙ አመት ነበር። ኢንፌክሽን ሁሉ ሆኖ ነበር። ኢንፌክሽን ሐኪም ቤት ሄጄ እንደዛ ተባልኩ። የኩላሊት ኢንፌክሽን ነበረ ተባልኩ። ከዛ ያው እግዚአብሔር ይፈውሰኛል፣ ያው መድኃኒትም አይፈውስም ብዬ በተስፋ በቃ ቆየሁ እና እዚህ ቸርች መጥቼ ተፈወስኩ። እግዚአብሔር ስሙ ተጸለየልሽ፣ ነፃ ወጣሽ፣ እስካሁን ሰላም ነሽ። ይባርክ። አሜን። እግዚአብሔር ጸጋ ያብዛል። አሜን። ተፈውሻለሁ። እስቲ ለኢየሱስ ነው ብዙ ክብር ስጡት። ሃሌሉያ። አሜን። እንደ እግዚአብሔር ያለ ማንም የለም። ይረዳል፣ ይደግፋል። ለኔ ይሁንልኝ ሁለት ነገር ነው። አንደኛው በኔ የደረሰብኝ ነገር ነው። ለ2 ወር ያህል
እግሬ መቀመጥ መነሳት አልችልም፣ እንዲህ አይታጠፍም ነበር። ሐኪም ቤት አልሄድም። ሐኪም ቤት ከሄድኩኝ ሌላ ነገር ነው የሚናገሩት። ብዙ ያሌለ ነገር ስለሚጨምሩ አልሄድም። ጌታ አንተ ታውቃለህ፣ ይህ በእግዚአብሔር ዓይን ቀላል ነው አልኩኝና ቸርች መጣሁኝ። የተጸለየበትን ዘይት ያስኩኝና ቃል አወጣ። ላንቺም ለዘመድ አዝማዶችም ተአምር ይሆናል፣ ትደነቂያለሽ፣ ትገረሚያለሽ። አሜን ብዬ ተቀበልኩኝ። ሄድኩ። እቤት ደግሞ የታመሙ ልጆች ነበሩ። አንዷ የኔ ልጅ ናት፣ ሁለተኛው የእህቴ ልጅ፣ ሁለት ልጆች ነበሩና ልጆች ነበሩ። ሳምንት ሙሉ ምግብ አይበላም። የሆነ አሰራር ነው የተሰራበት ነገር ነውና ያሟል፣ ምግብ አይበላም። እዛ እንደተጸለየ ቤት አልገባውም። ዘይቱን እሺ የዛውን ሄድኩት ቤተሰብ ጋር ሄድኩኝና ለሁሉም ጸልንትን አፋቸው ላይም ቀባባቸው። እዛ አንደኛዋ ጭንቅላቷ ላይ እንዲህ ቁስል በጣም የሚያስጠላ ቁስል ያሳክካታል። እጇን ከራሷ ላይ አታወርድም። ሲያሳክ እስኪ ደማ ድረስ ነው የምታከውና ተሰቃየች። ከ2 ወር በላይ ትምህርት ቤት ተዘጋ። በቃ ልጄም እንደዛው ነበረችና እንደዛ አደረኩላቸው። ቁስላቸው ተራገፈ፣ ዳነ። እኔም ነፃ ሆንኩኝ። ክብር ለኢየሱስ ይሁን። ለጌታ ነው፣ ለኢየሱስ። ከዚህ በላይ ለኢየሱስ። እግርሽ ተፈቷል። እግዚአብሔር ይመስገን። ሰላም ነሽ? ሰላም ነኝ። ይገርማል። ተባረክ። እግዚአብሔር ይባርክ። አሜን። ዘመን ይባረክ። አሜን። አገልግሎት ይስፋ። አሜን። ውረስ። አሜን። አሜን። ጌታ ኢየሱስ ይባርክሽ። ለምልሚ። እኔ የተደረገልኝ ስራ ቦታ ነውና እኔ መሰራው እቅሮ ሰፈር ነው። እሷ ከኔ ጋር ናት። ከዛ ቡና መቁላትና መፍጨት ነው። ከዛ የሆነ ቀን ወረፋ በዛብኝና የሴትዮዋ 2 ኪሎ ነው፣ የሰውየውም 2 ኪሎ ነው። ከዛ በአንድ እቃ ላይ በቃ ሰይጣን በቃ የሆነ ነገር ሊያረግ ሲፈልግ ያሳስታል። ከዛ አንድ እቃ ላይ አንድ ፌስታል ላይ የሁለት ሰው አረኩኝና ሲመሽብኝ መጣ ወደ ቤት። እዚህ እኔ የምኖረው 06 ነውና አስቀምጬ ስመጣ ልጅቷ የምትሰጥ ልጅ አለች። የሁለት ሰው ለአንድ ሰው ሰጠች፣ 4 ኪሎ ማለት ነው። ከዛ ሰውየው ሮብ ሰጠ፣ ሐሙስ ውሎ አርብ ውሎ ቅዳሜ ሊወስድ እዛ እቅሮ ሰፈር መጣና ሲጠይቅ እዛ አረ የምንም ቡና የለም፣ ለኛ የተሰጠን ቡና የለም። ሴትዮ 4 ኪሎ ነው ብላ ወሰደች። የምን ቡና ነው? ሰውየው መጥቶ 2 ኪሎ ይስጡ ምናምን እያለ ነው ብላ ልጅቷ ስትደውል ባለቤቱ እኔ ሲጠይቅ አረ እኔ ምንም አውቀው ነገር የለም፣ 4 ኪሎ ነበር፣ 4 ኪሎንም አስቀምጬ መጥቻለሁ። ሰውየው በሞተር ቀጥታ ወደ ቤት መጣና ቡናዬን 2 ኪሎ ምናምን አለ። ሴትዮዋ እዛ መናሪያ አካባቢ ነው፣ እኔ አላውቃትም፣ አዲስ ናትና 2 ኪሎ ነው ከየት ልውለድ? እኔ ምንም ማውቀው ነገር የለም። ሰውየው በቃ እኔ አላውቅም፣ ከራስሽ ደሞዝ ያን ወር ይወሰድብሻል ሲባል 2000 ብርሽን ትሰጫለሽ ሲል ከዋልኩ። ጌታ እኔ ዝም ብዬ ቁጭ ብዬ ያገኘሁት ከሆነ ስጥ ብዬ ወደ ቁርስ እየሰራው ነበርና ወደ ቤት ስገባ ፍሪጅ ላይ እሷ ቤት ነው፣ ፍሪጁ ላይ ዘይት ነበር፣ የሱ ዘይት ማለት ነው። አላቅም ይሄ ሳየው እንትኑ ላይ ዘይቱ ላይ ስዕል አለ። ይሄ ሰውዬ ማን እንደሆነ አላቅም። እግዚአብሔር አምላክ ሆይ አንተ ይሄ የዚህ አምላክ ሆይ የኔ 2000 ብር የኔ ካልሆነ በቃ ትውሰደው፣ ሰጣለሁ፣ ችግር የለም። የላቤ ግን ከሆነ ጠብ አድርጌ ያገኘሁት ከሆነ ጌታ ሆይ አንተ የዚህ ሰውዬ አምላክ እስከ 11 ሰዓት ጠዋት ነበር፣ 1 ሰዓት አካባቢ ነበር፣ ቅዳሜ ነው። እሁድ ስራ ስለማልገባ እዚህ ነው መጣ ሁሌም። ከዛም እኔ አላቅም በቃ እስከ 11 ሰዓት ተኩል ድረስ የሆነ መፍትሄ እንዲገኝ ጌታ እቺ ቡና እስከ 11 ሰዓት ካልመጣች አንተ ጌታ አይደለም ብዬ ተደብቄ ነው ብቻዬን ዘይቱን እንዲህ አድርጌ እንደው እንዲህ ጫን ሳረቅ አልወጣም አለኝ። ከዛ አፉን ከፈትኩኝና ጨምሬ እንዲህ ከፍተሽ ነው ወደፋሽ? አዎ እንዲህ ከፍቼ ጨመርኩኝ። ወደ ኩሽና እጄ ጌታ እስከ 11 ሰዓት ተኩል የሆነ ነገር ካላረቅ አንተ ጌታ አይደለም አንተን አላቅም አልኩኝና እንዳለ ሰውነቴን ተቀባባውና ወጣውኝ ዝም ብዬ ሴትዮን ፍለጋ ግን አላገኘውም። ከዛ 6 ሰዓት ከተኩል ምናምን ሲባል ባለቤቱ ጓደኛዋን አገኘና በጓደኛዋ አማካኝነት እንትን ስልክ ቁጥር የሷን አገኘና እኔም እኮ አላወኩም ባለቤቴን ስጠይቀው 4 ኪሎ ነው ይጂና ውሰጂ ሲላይ ወሰርኩኝ። 2 ኪሎ ነው አዎ እስቲ አያለው ብላ ምናምን ፈታ ስታይ 4 ኪሎ ነው አልነካውም፣ እንደውም ስራም ስላልገባው አልነካውም ብላ 2 ኪሎን ቀጥታ ባለቤቷ ከዚህ በላይ ለኢየሱስ የሚገርም ነው።
ቆይ 2 ወር ነው 3 ወር ይሆናል። እየመጣው እየፈራው ሄዳለሁ። ከዛ ዛሬ እንደው እሷም ፈራች። ስትሄጂ ለምንድን ነው ቆይ የሚያስፈራው ብለን ሁለታችን ቤት ሆነን አወራን። ከዛ እንደው እንዳያስፈራን እና እንቀባ ብለን በቀደም ዘይት እሷም ተቀባች እኔም አንፈራም ተባብላን ሁለታችን ተቀብታን መጣን። ያው አንድ ላይ ወጣን። ሁለተኛ ደግሞ የሆነልኝ ነገር እሷ ማን ነች? ያው ነው ጻለች እጀን እሺ አሃ ተባረኪ። እሺ አንድ ላይ ነን። ከዛ ተቀባባን ነው ደግሞ ሁለተኛ የሆነልኝ ነገር እንደዚህ ጭንቅላቴ ማለት እንደዚህ ሁለቱ እንዲህ በዚህ በኩል ማኘክም አልችልም ማየትም አልችልም። ይሄ አእምሮዬ እንደዚህ ግማሽ ማለት እንደዚህ ሰውነቴ አይሰራም። በቅርቡ ነው 2 ሳምንት ምናምን ይሆናል። ከዛ አረ ምን እንደሆነ እኔ ማኘክም አልቻልኩም። በዚህ ብቻ ነው ማኝከው ምንድነው ቤሳ እንትን ስላት አረ አይሰራም ዝም ብሎ ነው ክፉ መንፈስ በኢየሱስም ብላ ያንተን ዘይት ቀባችኝ። እንደዚህ ማለት እንዳለ ሰውነቴን ቀባች። በደቂቃ ውስጥ የለም ምንም በቃ እጅ ያለ ሁሉ ለኢየሱስ በእውነት አብዙለት። በእውነት ለኢየሱስ ይችላል የኔ ጌታ። ሶስተኛ ደግሞ የሆነልኝ ነገር ሶስተኛው አለ። እናቴ በጣም ታማ ነበርና በጣም አሟ ደውላ ምናምን አጨናንቀኝ ስጠራ የሷ አሁንም የሷ ዘይት ነበረ። ጧት ወደ ቤት እዛኛ ወደ ቢጠና ነውና የርኩ በእጄ ተቀብጬ የርኩ እሷን ነካው ድና እስካሁን ነው ሰላም ነኝ እግዚአብሔር ይመስገን። ማታም ደውላ እስቲ በሱ አጸልይልኝ እያለች ነበር። ያላጨበጨባችሁ ያላጨበጨበ ሰው ሃሌሉያ ለኢየሱስ ክብር ይሁን።